ልቤን ጣልኩት ባንተ ላይ እኔ አልሰጋም አሁንማ እኔ ሳለኝ ያለኝ ወዳጅ የማይጥለኝ የማይከዳ ሃሌሉያ 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 በመንፈሱ ስሆን የያዝኩት ጥያቄ ከእጄ ላይ አጣሁት ፈልጌ ፈልጌ የፊቱን ፈገግታ መልኩን ሲያሳየኝ እንኳን ልጠይቀው ራሴን ሳትኮኝ ለካ ያስረሳል ችግር መከራ ዝም ብሎ መኖር ነው ከኢየሱስ ጋር። እግዚአብሔር አምላክ መከራን የማስረሳት ማንነት አለው። ለዚህ ነው መጽሐፍ ሲናገር መከራሽን እንዳለፈ ውሃ ትረሻዋለሽ ይላል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር የተስፋን ቃል አውጅ ነው ያለኝ። የምትናገረውን የተስፋን ቃል በሕዝቤ ልብ ውስጥ አጸናለሁ፣ መከራቸውን አስወግዳለሁ ብሎኛል። ዛሬ በጌታ በኢየሱስ ክርስቶስ ማንኛውም በሕይወታችሁ ያለ ተስፋ እንድትቆርጡ የሚያደርጉ ድምጾች ሁሉ በኢየሱስም የተሻሩ ይሆናሉ። መከራሽን ይላል እንዳለፈ ውሃ ትረሻዋለሽና ብሎ ይናገራል። መከራ በብዙ አቅጣጫ ይመጣል። በሰው የህይወት ድካም ይመጣል። በሰዎች ንግግር ይመጣል። በሰይጣን ውጊያ ይመጣል። አቅጣጫ በመቀየር ይመጣል። ብዙ ተፈጥሯዊ የሆኑ መከራዎች አሉ። ድንገት ሳታስቡት የሚመጡ በሽታዎች ሊሆኑ ይችላሉ። ድህነት፣ ጉስቁልና ሊሆን ይችላል። እግዚአብሔር አምላክ ግን ሲመጣ እንዳለፈ ውሃ መከራሽን አስረሳሻለሁ ብሎ ይናገራል። አያችሁ፣ በመከራ ውስጥ ሆኖ መከራ ዋጠኝ እያሉ በዛ ውስጥ ማልቀስ፣ በዛ ውስጥ ማንባት ብቻ ሳይሆን ከመከራ የሚያወጣ ልዑል የሆነ ዛሬም የማይለወጥ ፍቅር ያለው ጌታ ከኛ ጋር አለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንደ ቆዘምን እንዳንቀር የሚያደርግ ዳግመኛ ተስፋችንን አድሶ ወደ አዲስ ወደ ተመረቀ መንገድ የሚመራ ፍቅር የሆነ አምላክ ከኛ ጋር አለ። ኢየሱስ ክርስቶስ ጌታ ነው። አውጃለሁ ዛሬ በጌታ በኢየሱስ ክርስቶስ ስም ካላችሁበት አዘቅት፣ ካላችሁበት ሸለቆ፣ ካላችሁበት ዕቋሬ ህይወት የሚያወጣ የእግዚአብሔር ቅባትና መንፈስ እንዲሁም እጁ ለትድግና በኢየሱስ ክርስቶስም ወደ ህይወታችሁ ትገለጥላችኋለች። እጁ ወደ እናንተ ትመጣለች። የምትረዳ የእግዚአብሔር እጅ በብዙ መከራ፣ በብዙ ጭንቀት፣ በብዙ መታመም፣ በብዙ ባዶነት፣ በብዙ መራቆት ውስጥ ያላችሁ ሰዎች እግዚአብሔር አምላክ ካላችሁበት መከራ ለማውጣት ዛሬም ፍቅር ነው። እመኑኝ ወገኖቼ፣ መጽሐፍ ቅዱስ የሚናገረው እግዚአብሔር አምላክ የወደቁትን ሲያነሳ፣ ተስፋ የቆረጡትን ተስፋቸውን ሲያድስ ነው የምናየው። ዛሬም የታሉ ከሳሾችሽ አለ። ኢየሱስ ክርስቶስ ጌታ ነው። ድንጋይ ይዘው ለመውገር የመጡትን እንዳባረራቸው ዛሬም በዙሪያችሁ ያለ ማንኛውም በሕይወታችሁ ላይ የተሰነዘረ የፍርድ ቃል በሙሉ እስከሚሸሽ ድረስ የኢየሱስ ክርስቶስ ፍቅር በሙላት በሕይወታችሁ ይገለጣል። ልባችሁ በእርሱ ላይ ይረፍ ወገኖች። ምናልባት ካላችሁበት መከራ የተነሳ ሰዎች በእናንተ ላይ ፈርደው ያንን ፍርድ ተቀብላችሁ ሊሆን ይችላል። ዛሬም ኢየሱስ ክርስቶስ ፍቅሩ ሕያው ነው። ዛሬም ኢየሱስ ክርስቶስ ፍቅሩ ሕያው ነው ወገኖች። በፈገግታ ነው የሚያያችሁ፣ በፍቅር ነው የሚያያችሁ። ሃሌሉያ ሃሌሉያ። ጨለማው ተገፎን ብሩህ ቀን ወጣልኝ። ጌታዬ ጭንቀቴን ግፍፍ አረገልኝ፣ ግፍፍ አረገልኝ። ጨለማው ተገፎን ብሩህ ቀን ወጣልኝ። ጌታዬ ሐዘኔን ግፍፍ አረገልኝ፣ ግፍፍ አረገልኝ። ሌላ ነገር የለኝም በውስጤ
ማለዳህን ሁሌ ለኔ ብርቅ ነህ ኢየሱሴ እስቲ ጣል ላርገው ሐሳቤን በውስጤ ያለውን የልቤን ፀሐይ ቁልቁል ሲወርድ ሲመሽም ሲነጋ ያለን አልበል ሐሳብ ያለኝ ምንም አይደለም ሐሳብ ያለኝ ለካ ዞር ስል ከጎኔ አጠገቤ የውስጤ የሚገባው የልቤ ወዳጅ አለኝ እኔስ ከኔ ጋራ ዝቅታ ማይሽረው ተራራ ሃሌሉያ ኢየሱስ ክርስቶስ ጌታ ነው መንፈስ ቅዱስ ባላችሁበት ቦታ ይንካችሁ ወገኖቼ ሼር አድርጉ ኮፒ ሊንክ አድርጉ አያችሁ በዚህ ሰዓት ላይ በብዙ ዲፕሬሽን ውስጥ ያለ ሰው በመንፈሱ ይነካል ጌታ የተባረከ ይሁን አያችሁ መንፈሳዊ ዓለም ላይ የምንናገረው ይሄ ቃል የትኛውም ሰው እንደሚናገረው አይነት ቃል አይደለም ማን ነው ይሄ እንደ ባለስልጣን የሚናገራሉ የምንናገረው ቃል የእግዚአብሔር ቃል ስለሆነ ቃሉን ደግሞ የሚያጸና የመንፈስ ቅዱስ ኃይል ከኋላው ስለሚከተል በሰዎች ሕይወት ላይ ያለውን ጨለማ የሞት ፍርሃት በሽታ ጭንቀትና ብቸኝነትን ሁሉ ያስወግዳልና ሼር አድርጉ ለወዳጆቻችሁ ኮፒ ሊንክ አድርጉ ክብር ሁሉ ለኢየሱስ ይሁን በመንፈስ እግዚአብሔር አምላክ እንዲነካቸው እንዲያገኛቸው ጌታ የተባረከ ይሁን እድፋሙን ልብስ ከላዩ ላይ አውልቆ ለታላቁ ካህን አዲስና ንጹህ ነጭ የሆነ ጥምጥም በላዩ ላይ እንዳደረገለት እርሱ ስለራሱ ሲያስብ ጋንደበቱ በረከሰበት ሕዝብ መካከል ይገኛለውና ወዮ ጠፋው ብሎ ራሱን ዝቅ ባደረገበት ሰዓት ላይ እግዚአብሔር አምላክ በጉጠት እሳትን ነክቶ ከንፈሩን ዳሶ ቋንቋውን እንደቀየረለት ዛሬ ንግግራችሁ ሁሉ መቀየር ይጀምራል ወገኖቼ ሰይጣን ያወራውን ደግማችሁ አታውሩም ሁኔታችሁ የሚናገራችሁን እርሱን ደግማችሁ አትናገሩም እግዚአብሔር አምላክ በእናንተ ሕይወት ላይ ያለውን የፍቅር ዓላማ ማወጅ ትጀምራላችሁ ከወደቃችሁ ትነሳላችሁ ኢየሱስ ክርስቶስ ጌታ ነው በብዙ የኃይል መታደስ ውስጥ ያላችሁ ሰዎች ደግሞ ዳግመኛ እግዚአብሔር አምላክ ወዳዘጋጀላችሁ ክብር ከፍ የምትሉበት ዘመን በጌታ በኢየሱስ ክርስቶስ ይሆንላችኋል አሁንም በቤተ ክርስቲያን በኩል ክርስቶስ ኢየሱስ እየሰራ ስለሆነ አሁንም ቤተ ክርስቲያን በመድር ላይ የአጋንንቱ ዓለም በሙላት እንዳይሰራ ልክ እንደዚህ ህብረት ያደረግን ብዙ ጭንቀትን እናራግፋለን ብዙ የሞት ፍርሃትን እናራግፋለን ብዙ ሟርትንና ጥንቆላን እናራግፋለን እግዚአብሔር ካንተ ጋር ነው ያለው እግዚአብሔር አምላክ ቤተሰቦችን ዙሪያህን ምርኮ አድርጎ አሳልፎ ይሰጣል ዛሬ ካላችሁበት ከብዙ ጭንቀታችሁ ከክሳችሁ የምትወጡበት ጊዜ በኢየሱስ ክርስቶስ ይሁንላችሁ አውጁ ዛሬ በጌታ በኢየሱስ ክርስቶስ የኋላዬን እየረሳው የፊቴን ለመያዝ ምን አድርጋለሁ አለ እዘረጋለሁኝ አለ ዛሬ በኢየሱስ ክርስቶስ እግዚአብሔር አምላክ እንድትይዙት ያዘጋጀላችሁ መልካም ነገር ከትላንቱ ይልቅ ነገ አለውና ዛሬ በኢየሱስ ክርስቶስ ትላንትናችሁ ካሳለፋችሁት መከራ ይልቅ እግዚአብሔር አምላክ ነጋችሁ ላይ ያዘጋጀላችሁ ደስታ የላቀ ስለሆነ እርሱን ለመያዝ በጌታ በኢየሱስ ክርስቶስም እጆቻችሁ መንፈሳችሁ የተዘረጋ እንዲሆን እጸልያለሁ ግርዶሽ ይገፈፍ ከዙሪያችሁ ክብር ሁሉ ለኢየሱስ ይሁን ፍርሃት ይወገድ ከሕይወታችሁ ላይ ሃሌሉያ ሃሌሉያ ጸጋ በስቶ ከብሬያለሁ ዘመን መጥቶ ታስቤያለሁ ምህረት ዘንታ አቆመቼ ክብር ጌታ አሜን ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ ችላ አላልኩትም የዋልከውን ውለታ ማን ያድነኝ ነበር ሞቶ በኔ ቦታ ትዝ ይለኝ ጀመረ ውስጥ ውስጤን መዳኔ ሌላ
ታምር ባይኖር ነው ይለኔ ነው ይለኔ ሌላ ነገር ሃሌሉያ ኢየሱስ ክርስቶስ ጌታ ነው። አያችሁ ትዝ ሲለን የትኛውም ተደረጉ ከሚባሉ ተአምራቶች ይልቅ እግዚአብሔር አምላክ የመጨረሻ ያደረገው ትልቁ ሚራክል ልጁ ኢየሱስ ክርስቶስን በጎልጎታ ተራራ ላይ መስዋዕት አድርጎ መስጠቱ ነው። ስለዚህ ከዚህ የበለጠ ፍቅር፣ ከዚህ የበለጠ ስጦታ፣ ከዚህ የበለጠ ባርኮት የለም። ለዚህ ነው መጽሐፍ ሲናገር አንድ ልጁን አሳልፎ እንዲያው ከሰጠን ሌላውንማ ነገር እንዴት አብልጦ አይሰጠንም ይላል። አንድ ልጁን ከሰጠን ክብር ሁሉ ለኢየሱስ ሲሆን፣ ስለዚህ በእቅፉ የነበረውን አንድ ልጁን መስዋዕት አድርጎ ለእያንዳንዳችን የፍቅር መግለጫ ስጦታ አድርጎ ሰጥቶናልና ሌላው ነገር የሚያልፈው ነገር ብርና ወርቁ በምድር ላይ ኑሮ ቬሪ ሲምፕል ነው ወገኖቼ። እግዚአብሔር አምላክ የማንም የእጅ እርዳታ ሳይኖርበት እርሱን የታመኑትን እንደሚባርክ እኔ ሕያው ምስክር ነኝ። ክብር ሁሉ ለኢየሱስ ይሁን። ከመልካም ነገር አትጎድሉም። ዛሬ እግዚአብሔር አምላክ እንደ እምነታችሁ ወደ ቤታችሁ ይመጣል፣ ወደ ጤናችሁ ይመጣል፣ ወደ ልጆቻችሁ ይመጣል፣ ወደ ስራችሁ ይመጣል፣ ወደ አገልግሎታችሁ ይመጣል። ወደ አዲስ ወደ ሆነ እግዚአብሔር ወደ አዘጋጀላችሁ ባርኮት እግዚአብሔር አምላክ ይገፋችኋል። ተዘርጉ ዛሬ፣ ስትሬች አድርጉ ዛሬ። የኋላን በሚረሳ የፊቱን ለመያዝ በሚዘረጋ መንፈስ በጌታ በኢየሱስ ክርስቶስ መነሳት እንዲሆንላችሁ ጸልያለሁ። እኔ ኮተት ዛሬ በጌታ በኢየሱስ ክርስቶስ ስም አለቅም ያለ ገመድ ከላያችሁ ላይ ዛሬ ተበጠሰ እንዲሆን ጸልያለሁ። መሻገር ይሁንላችሁ። እግዚአብሔር አምላክ በግብፃውያንና በእስራኤላውያን መካከል የክብርን ደመና መካከል አድርጎ አጥር እንደሰራ ዛሬ በኢየሱስ ክርስቶስም በድካማችሁና በእናንተ መካከል ደመና ይውረድላችሁ። ወደፊት መራመድ እንዲሆንላችሁ ጸልያለሁ በኢየሱስ ክርስቶስ ስም። ሃሌሉያ! ወደፊት መሄድ ይሁንላችሁ። ሃሌሉያ! ወደፊት መራመድ ይሁንላችሁ። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ የተባረከ ይሁን። ሼር እያደረጋችሁ እንዲሁም ደግሞ ኮፒ ሊንክ እያደረጋችሁ ሌሎች እንዲደርሳቸው በጌታ በኢየሱስ ክርስቶስ ፍቅር አብራችሁ እያገለገላችሁ ስላላችሁ ጌታ ኢየሱስ ይባርካችሁ ማለት ወዳለሁ። አንድ ዝማሬ በአንድነት ሆነን እንዘምርና ከዛ በኋላ በሚቀረው ደግሞ አንድ ቃል ተናግሬ እናመልካለን። አባቴ ነው የደገፈኝ እንዳልወድቅ በድካሜ በሐሩሩ ሆኖ ሳይለየኝ ካጠገቤ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላቴን ወጥመድ ሰብሮ መኖሪያዬ ሆነልኝ። ሲከተለኝ ከኋላዬ ሆኖልኝ ነው ከለላዬ ቀን ሲከፋ ሲጨልም ወንድም አለኝ አይዞህ የሚለኝ ጌታ አለኝ 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 ቅጥር ሆኖልኝ ነው እኔስ ያለፍኩት አላልፈው ነበር ባይኖረኝ አባት የትላንቱን ያን ጨለማን ይገርመኛል። ኧረ እንዴት ጠፋ 7 እጥፍ የነደደው እሳት ጠፍቷል። ጌታዬን ላመስግነው ዋስትና ይሆናል ለኔ ጌታ ለኔ ጌታ ለኔ ጌታ ለኔ ጌታ
የትላንቱን ያንን ወጀብ ቆመ ብዬ ሳስበው የዛሬን ቀን ስላየልኝ ጸጥ ያደረገው ጌታ ነው። ለነገማ ዋስትና አለኝ ንፋስ ቢነፍስብኝ ላይ ከእንግዲህማ ልቤ አይፈራም ጌታ አለ በታንኳዬ ሲከተለኝ ከኋላዬ ሆኖልኝ ነው ከለላዬ ቀን ሲከፋ ሲጨልም ወንድም አለኝ አይዞህ ቢለኝ ዘምሩት ጌታ አለኝ ጌታ አለኝ ጌታ አለኝ ጌታ አለኝ ጌታ አለኝ ጌታ አለኝ ትንግርት ነው የፍቅር ጉልበት ለወደቀው የደረሰለት ያለበት ጓዳ ውስጥ ገብቶን አቁሞታል ዘይት ቀብቶ ሰው የለኝም በግራ በቀኝ ጉልበት ጠፋ አቅም አጣሁኝ ብሎ ለሚል ፈቅራለሁ መላል ታሪክ ከፍቶ ያሳያል ሌላ የኔ ወዳጅ ለየኔ የኔ አባት ለየኔ የኔ እረኛ የኔ ዛሬም ፍቅሩ ወገኖቼ ሰው የለኝም ብሎ ተስፋ ቆርጦ ለተቀመጠ ሰው ትኩስ ነው። በጓዳ ውስጥ ላለ፣ በብቸኝነት ውስጥ ላለ፣ በህመም ውስጥ ላለ፣ በጉስቁልና ውስጥ ላለ፣ ብዙ ድምፅ ሰምቶ ከዚህ በኋላ ተስፋ የለኝም ብሎ ላለ ዛሬም ኢየሱስ ክርስቶስ ፍቅሩ ትኩስ ነው። ክብር ሁሉ ለኢየሱስ ይሁን። አውጁ አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ክፉ ላይ እንዳልወድቅ ዞር አረገው ከፊቴ ቀድሞ ያንን ሐዘን ለኔ አስቦ የተማሰው ጉድጓድ ተዘጋን በአንድ አፍታ ሌሊቱ ነጋ ብርድ አለ የሐሩሩ ጊዜ እንደ ሕልም አለፈ የሐዘን ትካዜ ብርድ አለ የሐሩሩ ጊዜ እንደ ሕልም አለፈ የሐሩር ትካዜ እስከ ዛሬ ካንተ ጋር ኖሬ ተጉዣለሁ ይሄው አብሬ አንዱ ሲሄድ አንዱ ሲመጣን አትለወጥ አንተ ግን ጌታ ጥቁር ኃይል ፊት አይቀየር አትዘጋም የምሕረትን በር አረ ስንቱ ጭንቁን ረስቶን እፎይ ብሏል አንተ ላይ ታምኖ መሆኔ የቤት ካህን መሆኔ ያንተ ባለሟል መሆኔ ምንም ሳልከፍል መሆኔ ደስ ያሰኘኛል። ኦ ሃሌሉያ! ጌታ ኢየሱስ ያክብራችሁ። ኮፒ ሊንክ ሼር እያደረጋችሁ ያላችሁ ባላችሁበት ቦታ የጌታ ጸጋ ከእናንተ ጋር ይሁን።
እንግዲህ ልክ እንዳለፉት ብዙ ዘመናቶች ከኔ ጋር አብራችሁ የእግዚአብሔር ወንጌል እየሰራችሁ ያላችሁ ኢንካሬጅ እያደረጋችሁ ያላችሁ ባላችሁበት ቦታ ጌታ ኢየሱስ ጸጋውን ያብዛላችሁ። ደግሞ ባለፈው ልክ እንደተናገርኩት መታችሁ ጎብኙኝ ብዬ እንዳልኩት በዚህ ማስታወቂያ ላይ ከተለያየ ቦታ ያለውበት ቤተክርስቲያን ማለት ቨርጂኒያ ላይ ቤተል ቤተክርስቲያን መታችሁ ስለጎበኛችሁኝ ጌታ ኢየሱስ ይባርካችሁ ማለት ወዳለሁ። ብዙዎች በፐርሰንት ሲመለከተው ኢትዮጵያ ምድር ላይ ያላችሁ ናችሁ። አገልግሎቱን እየተካፈላችሁ ያላችሁት ባላችሁበት ቦታ ጌታ ጸጋውን ያብዛላችሁ። ሳውዝ አፍሪካ በጣም ብዙ አላችሁ። እግዚአብሔር አምላክ ይባርካችሁ። አረብ ምድር ላይ ጌታ ኢየሱስ ክርስቶስ ይባርካችሁ። አሜሪካ ላይም ልክ እንደዚሁ በተለያየ ዓለማት ያላችሁ እግዚአብሔር አምላክ ጸጋውን ያብዛላችሁ። ወዳችኋለሁ። ክብር ሁሉ ለኢየሱስ ይሁን። የምገኘው በአሜሪካን በቨርጂኒያ ግዛት ውስጥ ነው። ፓስተር ሆኜ እያገለገልኩኝ ያለሁት እንግዲህ እግዚአብሔር ቢፈቅድ ወደፊት የተለያዩ ዝግጅቶችን የማድረግ አጀንዳ ያለኝ ማስታወቂያ አቀርብላችኋለሁ። ወደ አሜሪካን ምድር መታችሁ ኢንኬጅ በዚህ አካባቢ የምታልፉ ከሆነ እንድትጎበኙኝ በጌታ ፍቅር አሳስባችኋለሁ። ኢየሱስ ክርስቶስ ጌታ ነው። ከጌታ ቃል አንድ ክፍል አነብና 10 ደቂቃ ብቻ ነው የሚቀረን። በአንድነት ሆነን እንጸልያለን። ጌታ ኢየሱስ የተባረከ ይሁን። አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ክፉ ላይ እንዳልወድቅ ዞር አረገው ከፊቴ ቀድሞ ያንን ሐዘን ለኔ አስቦ የተማሰው ጉድጓድ ተዘጋን በአንድ አፍታ ሌሊቱ ነጋ። ያንተ ወዳጅ ነው ያንተን ያንቺ ወዳጅ ነው ያንቺ የኔ ወዳጅ ነው የኔ ፍቅር። ኦ ሃሌሉያ! ኢየሱስ ጌታ ነው። መንፈስ ቅዱስ በኃይል እየነካኝ ይገኛል። ይህን መንፈሳዊ ልምምድ አውቀዋለሁ። ኮፒ ሊንክ ሼር እያደረጋችሁ ያላችሁ ጌታ ኢየሱስ ይባርካችሁ። ከመጽሐፍ ቅዱስ ፊልጵስዩስ ምዕራፍ 4 ቁጥር 5 ላይ ያለችውን ቃል አነባለሁ። እንደዚህ ይላል፣ ገርነታችሁ በሁሉ ዘንድ የታወቀ ይሁን፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ ብሎ ይናገራል። ጌታ የተባረከውን መርህ ሁልጊዜ ህይወትን ያቀላል። ጊዜን ሲምፕል ያደርጋል። አቅምን ሲምፕል ያደርጋል፣ ቀላል ያደርጋል። በዚህ ቦታ ላይ የሚናገረው መርህ ነው። ገርነታችሁ ለሰው ሁሉ ይታወቅ ይላል። ኢየሱስ ክርስቶስ ገር ሆኖ ህይወቱን ለሌሎች እንዳካፈለና በምድር ላይ ሲኖር ደስታን እንደተቀዳጀ ልክኛም በዚህ ምድር ላይ የተካፈለው የሱ መንፈስ ስለሆነ ለሌሎች የምናካፍለው ገርነትኛ ውስጥ አለ። በምንም አይነት መልኩ በእኛ ውስጥ ሌላን ሰው ዲስካሬጅ የሚያደርግ ተስፋ የሚያስቆርጥ ግራ እንዲጋቡ የሚያደርግ ቋንቋ በእኛ ውስጥ የለም። ኢየሱስ ጌታ ነው። ጌታ ይባርክሽ። ጥቅሱን ስለጻፍሽልኝ በእኛ ውስጥ የለም። ጌታ የተባረከ። አንደበታችን የተቀደሰ ነው። በማንም ሰው ህይወት ላይ ክፉ ቋንቋ እንናገርም። ገርነት ግን ከኛ ውስጥ ይፈልቃል። ለሰው ሁሉ ብሎ ነው የሚናገረው። ክፉ ለሆነው፣ ደግ ለሆነው፣ ከፍ ላለው፣ ዝቅ ላለው፣ ለድሃው፣ ለባለጠጋው፣ ለሁሉ ገርነታችሁ ለሰው ሁሉ ይታወቃል። ዛሬ በጌታ በኢየሱስ ስም የተካፈልነው ህይወት ይሄ ነው። ስድብ አልተካፈልንም። ዲስካሬጅ ማድረግ አልተካፈልንም። ማንቋሸሽ አልተካፈልንም። ግራ ማጋባት አልተካፈልንም። እንደዚህ አይነት ተካፍሎቶች ከየት እንደመጡ አላውቅም። ነገር ግን ከክርስቶስ የተካፈልነው ህይወት ገርነት ነው። ለሰው ሁሉ ደግሞ ምን የሚሆን የሚታወቅ። ለምን? ጌታ ምንድነው አለ? ቅርብ ነውና ብሎ ይናገራል። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ መርህ ነው። ገርነትን ለሚያካፍል ሰው፣ ለሰው ሁሉ ሼር የሚያደርግ ሰው አንድ ነገር ቀርቦታል ማለት ነው። የቀረበው ማን ነው ከተባለ ጌታ ለሱ ቅርብ ሆኗል ማለት ነው። ሃሌሉያ! ጌታ ቅርቡ የሆነ ሰው ከህይወቱ የሚፈልቀው ነገር ምንድነው? ገርነት ነው፣ ቸርነት ነው፣ በጎነት ነው። ለማን ከተባለ ሰው ሳይለይ ለሰው ሁሉ ኢየሱስ ክርስቶስ ጌታ ነው። ልክ እግዚአብሔር አምላክ ለሰው ሁሉ ለአሕዛቡም ለጻድቁም ፀሐይን ያወጣል እንደሚል የተካፈልነው የህይወት ተካፍሎት ጌታ ቅርባችን ከሆነ የምናካፍለው ገርነት ነው። ከናንተ ውስጥ ከዚህ ሰዓት ጀምሮ የሚፈልቀው ገርነት ነው። ለማን? ለሰው ሁሉ። በመንገድ ላይ ለምታገኙት፣ ደሃ ለሆነ፣ ባለጠጋ ለሆነ፣ ለተማረው፣ ላልተማረው ጌታ ቅርባችሁ ከሆነ የምታካፍሉት ይሄ ነው። አያችሁ፣ ስድብ የሚፈልቅበት ሰው፣ ማንቋሸሽ የሚፈልቅበት ሰው፣ ግራ ማጋባት የሚፈልቅበት ሰው፣ ቁጣ የሚፈልቅበት ሰው የቀረበው ነገር ሌላ ነገር ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። እኛ ጋር
ግን ጌታ ቅርባችን ስለሆነ ለሰው የምናካፍለው ምንድነው? ገርነት፣ ቸርነት ነው። ዛሬ በኢየሱስ ክርስቶስ ስም ከቤታችሁ መፍለቅ ይጀምራል። ገርነት ይፈልቃል፣ በጎነት ይፈልቃል። ለምን? ለሰው ሁሉ። ለምን ከተባለ ጌታ ቅርባችሁ ስለሆነ። ወርዶ ደግሞ ሲናገር እቺን ቃል እናገርና እንጸልያለን። በነገር ሁሉ ይላል ኢየሱስ ጌታ ነው። በጸሎት ደግሞም በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ ይላል። ልክ ትእዛዝ አድርጎ ነው ጳውሎስ የሚናገረው። ጭንቀት ለአማኞች ጌታቸው ቅርብ ለሆነ ሰው አልተፈቀደም፣ ክልክል ነው። ይልቁኑ በነገር ሁሉ ተጨነቁ ሳይሆን ያለው በነገር ሁሉ ምን አድርጉ አለ? ልመናችሁን አስታውቁ ብሎ በምን? በጸሎት በምልጃ ከምስጋና ጋራ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ብሎ ይናገራል። ዛሬ አንድ ነገር ኢንፎርም ላደርጋችሁ እወዳለሁ። እግዚአብሔር አምላክ እናንተ እንኳን አለን ብላችሁ ከምትሉት በላይ ዛሬ እግዚአብሔር ለእናንተ ቅርባችሁ ነው። ጌታ ቅርባችሁ ከሆነ ደግሞ ከህይወታችሁ የሚፈልቀው በጎነት ነው። ለማን? ለሰው ሁሉ። ከዚህ የተነሳ ጌታ ቅርባችሁ ስለሆነ በነገር ሁሉ በጸሎት በምልጃ በምስጋና ዛሬ በኢየሱስ ክርስቶስ ስም ጸሎት ከቤታችሁ ይፈልቃል። ኢየሱስ ጌታ ነው። ጸሎት ማለት ሁላችንም እንደምናውቀው ለእግዚአብሔርና ከእግዚአብሔር ጋር መነጋገር ማውራት ማለት ነው። ለምን? ጌታችሁ ቅርብ ስለሆነ፣ ቤታችሁ ስለሆነ። በምልጃ ደግሞ በምስጋና ለሌላ ሰው ኢንተርሴን እናደርጋለን፣ እንማልዳለን። ሸክም ይኖረናል፣ ሰው ላይ አንፈርድም። እናንተ በእምነታችሁ የበረታችሁ የደከመ ሰው እንኳን ካገኛችሁ በእርሱ ላይ አትፍረዱበት ብሎ ይናገራል። ፍርድ የለም እኛ ጋር። የደከመ ካለ እንማልድለታለን። ደግሞ በምስጋና ይላል። ነገርን ሁሉ ለሚለውጥ ለእግዚአብሔር ምስጋና እናቀርባለን እንጂ በአንዳች ነገር ምን አናደርግም አለ? አንጨነቅም አለ። ዛሬ የእግዚአብሔር ፈቃድ እናንተ እንድትጨነቁ አይደለም። በጌታ በኢየሱስ ክርስቶስ ስም ህይወታችሁ ጭንቀት ያለባችሁ ሰዎች ዛሬ አንድ ነገር ኢንፎርም አደርጋችኋለሁ። ቅድም እንዳልኩት መርህ ህይወትን ያቀላልና አንድ ነገር ወቁ። አሁን እኔን በዚህ ሚዲያ ከምትመለከቱኝ በላይ እግዚአብሔር ለእናንተ ቅርባችሁ ነው። እግዚአብሔር በቤታችሁ ነው። እግዚአብሔር በህይወታችሁ ውስጥ ያለው ቅርብሽ ነው። እግዚአብሔር ያለው ብታወሪው የሚሰማ እውነተኛ የሆነ ወዳጅ ዛሬ እግዚአብሔር ካንተ ጋራ ቅርብ ነው። ጌታ ኢየሱስ ይባርካችሁ። ጥቅሱን የምትጽፉልኝ ሰዎች ዛሬ በጌታ በኢየሱስ ክርስቶስም ጭንቀት ከቤታችሁ ይወገድ። እግዚአብሔር ቅርባችሁ እንደሆነ የምታውቁበት መንፈሳዊ መገለጥ በቤታችሁ ይብዛላችሁ። በኢየሱስ ክርስቶስም ይብዛላችሁ፣ ይትረፍረፍላችሁ። በኢየሱስ ክርስቶስም ከማንኛውም መንፈሳዊ ዓለም ጋር ግንኙነት ኖሮት ህይወታችሁ ላይ የተረጨ የጭንቀት ኃይል በኢየሱስ ክርስቶስም ዛሬ ተሰርዟል። እግዚአብሔር ቅርባችሁ እንደሆነ በመንፈስ አምናችሁ ተቀብላችኋልና ከዚህ ሰዓት ጀምሮ ቀርቦኛል፣ እግዚአብሔር ከኔ ጋር ነው በሚል መንፈሳዊ እምነት ዙሪያችሁ ያለ ማንኛውም ድንጋጤ ዛሬ በኢየሱስ ስም ተወግዷል። እግዚአብሔር ቅርቤ ነው። እግዚአብሔር ቅርቤ ነው። እግዚአብሔር ቅርብሽ ነው። እግዚአብሔር ቅርብ ነው። ኢየሱስ ጌታ ነው። ወዳችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እንግዲህ ከዚህ በፊት ልክ እንደማደርገው ጌታ ኢየሱስን መቀበል የምትፈልጉ ሰዎች ካላችሁ ዋናው ዓላማችን እሱ ስለሆነ ከጭንቀት ነፃ መውጣት የምትችሉበት ዋናውና ቀጥተኛው መንገድ አንድ ብቻ ነው። ክርስቶስ ኢየሱስን በማመን ቅርባችሁ ነው እንደሆነ እርሱን በመቀበል። ስለዚህ ጌታ መቀበል የምትፈልጉ ልክ እንደ ከዚህ በፊቱ ሃምብል ሆነን ምልክት እንድትሰጡ አንድ ቁጥርን ብትነኩልን ለእናንተ ጸልያለሁ። በጌታ በኢየሱስ ስም አንድ ደጋግማችሁ አትልኩ። ከዚህ በፊት ጌታ ኢየሱስን ተቀበሉትን ስትቀበሉ አንድ ክሊክ ያደረጋችሁ ሰዎች ደግማችሁ ክሊክ አታድርጉ። ከዚህ በፊት ከተቀበላችሁ ወስናችኋል ማለት። ሲሞና ጌታ ኢየሱስ ይባርክ። ሚኪ ላላ ጌታ ኢየሱስ ይባርክ። ተባረኩ። ሁለት ሰዎች ያለው ሌንሳ ከዚህ በፊት አይቻለሁ መሰለኝ። እጃችሁን እንደታድጉ ሃኔታ ሌንሳ ሃኔታ ሲሞና ቦንካ አንድ ቁጥርን ክሊክ አድርጉልን። ሪም ስለዚህ እኛ በእምነት ነው የኔ አባቱ። ስለዚህ በእምነት ነው ፖል ጌታ ኢየሱስን ወደ ህይወት ለማስገባት ሲስተር ታሪኩ ኪያ ማርቆስ ኢዮብ God is good all the time ጳውሎስ እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይባርካችሁ። አምናለሁኝ እኔ እኛም በሞኝነት የተነገረውን ቃል በእምነት ተቀብለን ነው ከክርስቶስ ኢየሱስ ክርስቶስ ጋር ህይወታችን አንድ ሆኖ የቀጠለው። አንድ ቁጥርን ተባረክ ብራዘር ናታን። ጌታ መቀበል የምትፈልጉ አንድ ቁጥር አሳዩ ብሎ ጽፏል። እኔ ብዙ ስላልገባኝ ነው ለዚህ። አሌክስ
የምትተባበሩኝ ሰዎች እግዚአብሔር አምላክ ይባርካችሁ። መቼም ተባረኩ። በጣም ብዙ ህዝብ ነው ገብቶ ሼር እያደረገ ያለው። ሼር አድርጉት፣ ደግሞ ኮፒ ሊንክ አድርጉ። እግዚአብሔር አምላክ ይባርካችሁ። አሜን። 120 ጌታ ኢየሱስ ይባርክ። ጥቅሱን ስለጻፍክልኝ ጌታ ቅርብ ነው የሚለው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር ነገራችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ነው የሚለው። ጭንቀት ተሰብሯል ዛሬ በጌታ በኢየሱስ ስም። እሺ፣ በአንድነት ሆነን ባላችሁበት ቦታ አጭር ጸሎት እንጸልያለን። ጌታ ኢየሱስን የተቀበላችሁ የምትቀበሉ ሰዎች እጃችሁን ይህን ምልክት ብታሳዩኝ ተማርኬያለሁ። በእጄ ላይ የያዝኩት የትኛውም ጥበቤ፣ ሃይማኖቴ፣ መልካምነቴ ነፃ ሊያወጣኝ አይችልም። አንተ ግን የኔ ነፃ አውጪ ነህ፣ በክርስቶስ ደም እንድታጥበኝ ፈቅጃለሁ የሚል ምልክት ነው። እጃችሁን አሳዩኝ። ታንኪዩ። ተባረኩ፣ ተባረኩ። ጌታ ኢየሱስ ይባርካችሁ። 42 ሰዎች ጽፈዋል የሚል ምልክት አሳይተውኛል። እግዚአብሔር አምላክ ይባርካችሁ። የምትተባበሩኝ አንዳንዶቻችሁን እንኳን ፊት ለፊት አይተን አናውቀው፣ ነገር ግን ጌታ ኢየሱስ ይባርካችሁ። 42 ሰዎች በጣም ደስ ይላል። መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው። ሰራተኞች እንዲጨምር የመከሩን ጌታ ለምኑ ተብሎ ተጽፏልና ምናልባት መከር መሰብሰቢያው መንገዱ ይሄ ሊሆን ይችላል። እንደ ከዚህ በፊቱ መልኩን ቀይሯልና ባገኛችሁት አጋጣሚ ክርስቶስን ተናገሩ። እጆች ያነሳችሁ ሰዎች ከኔ ጋር ትጸልያላችሁ። እጆች ያነሳችሁ ሰዎች እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግንሃለሁ። በእኔ ውስጥ በሙላት ልትገለጥ ወደህ ለእኔ ለኃጢአተኛው ኢየሱስ ክርስቶስን ከዛሬ 2000 ዓመት በፊት ልከህልኛልና አመሰግንሃለሁ። ዛሬ ኢየሱስን እንደ ግል አዳኜ ወደ ሕይወቴ በእምነት እቀበለዋለሁ። ሰይጣንን፣ ዓለምን፣ ስጋን እክዳለሁ። ኢየሱስን እቀበለዋለሁ። አንተም ደግሞ እግዚአብሔር ሆይ ኢየሱስን ስቀበል ልጅ አድርገህ ስለምትቀበለኝ አመሰግንሃለሁ። ዛሬ በሕይወቴ ላይ ያለ የአጋንንት ሥራ፣ ማንኛውም የዘር ማንዘር እርግማን በጌታ በኢየሱስ ስም ከሕይወቴ ላይ ይወገድ። አሜን። እጸልይላችኋለሁ። ሁላችንም በአንድነት እንጸልያ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ምስጋናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ተብሎ ተጽፏልና ዛሬ በጌታ በኢየሱስ ስም ማንኛውም አስጨናቂ የሆነ ጉልበት ሁሉ በኢየሱስ ስም ተሰብሯል። ገርነታችሁ ለሰው ሁሉ እንዲታወቅ የእግዚአብሔር ቅርብነት በቤታችሁ፣ በጤናችሁ፣ በኑሯችሁ፣ በአገልግሎታችሁ፣ በስራችሁ በኢየሱስ ክርስቶስ ስም ይገለጥላችሁ። ናታን ሰይፉ ቴንኪዩ 34 ሰው ጌታን ተቀብለዋል ብሎ ጽፎልኛል። እንግዲህ ነገር ቀላል አይደለም። በአካባቢያችሁ ቤተክርስቲያን አግኝታችሁ እንድትሳተፉ ወዳጆች ሊኖሩ ስለሚችሉ አካባቢያችሁን ኢንቦክስ አድርጉልኝ። እወዳችኋለሁ። እግዚአብሔር አምላክ በቀጣዩ ፕሮግራም ማክሰኞ ዕለት ደግሞ ያገናኘናል። ጌታ ኢየሱስ ዘመናችሁን ይባርክ። ሻሎም